እንኳን ለቅዱስ ዮሐንስ ወንጌላዊ ወልደ ነጎድጓድ ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የቅዱስ ዮሐንስ ወልደ ነጎድጓድ ታሪክ እንዲህ እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ዮሐንስ ወልደ ዘብዴዎስ ወልደ ነጎድጓድ ፍቁረ እግዚእ ነባቤ መለኮት ታኦሎጎስ ቁጽረ ገጽ በመባል ይታወቃል። ወንጌላዊ ቅዱስ ዮሐንስ ከ12ቱ ሐዋርያት አንዱ ሲሆን የመጀመሪያው ወጣት የመጨረሻው ሽማግሌ ሐዋርያ። ቅዱስ ዮሐንስ የተወለደው በገሊላ አውራጃ በቤተ ሳይዳ ነው። አባቱ ዘብዴዎስ ይባላል። ቅዱስ ዮሐንስ ገና በወጣትነቱ ዘመን ከወንድሙ ከያዕቆብ ጋር ለሐዋርያነት ከተጠራበት ጊዜ ጀምሮ የጌታውን እግር ተከትሎ አድጓል። ወንጌላዊ ቅዱስ ዮሐንስ የጌታ ደቀ መዝሙር ከመሆኑ በፊት የመጥምቀ መለኮት የቅዱስ ዮሐንስ ደቀ መዝሙር ከነበሩት ደቀ መዛሙርት አንዱ ነው። ቅዱስ ዮሐንስ ለጌታውና ለፈጣሪው ለመድኃኔ ዓለም ክርስቶስ ባሳየው ልዩ ቀረቤታና ፍቅር ምክንያት ፍቁረ እግዚእ የሚል ስያሜን አግኝቷል። ፍቅሩንና ታማኝነቱን ጌታ ክርስቶስ በተሰቀለ ጊዜ እሱን ያገኘ ያገኘኛል ብሎ ሳይፈራ ከእግረ መስቀሉ በመዋል በጽኑ እምነት አስመስክሯል። በመሆኑም ጌታችን ኢየሱስ ክርስቶስ በቀራንዮ በመጨረሻዋ ሰዓት ቅዱስ ዮሐንስን ከመቤታችን ጋር ከእግረ መስቀሉ ባየው ጊዜ እመቤታችን ቅድስት ድንግል ማርያምን እነሆ ልጅሽ ይርዳሽ አጽናናሽ ብሏታል። ደቀ መዝሙሩ ቅዱስ ዮሐንስንም እነኋት እናትህ ታጽናና ብሎታል። ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ ልጅሽ ይርዳሽ አጽናናሽ ማለቱ እኛ ለቀረኑ ክርስቲያኖች በቅዱስ ዮሐንስ አማካኝነት ለእመቤታችን መስጠቱን ደቀ መዝሙሩን ቅዱስ ዮሐንስ እነኋት እናትህ ታጽናና ማለቱ እኛን እመቤታችሁ እናታችሁ ቅድስት ድንግል ማርያም ናትና ታጽናናችሁ፣ ተስፋ አለኝታ ትሆናችሁ ማለቱ ነው። ቅዱስ ዮሐንስ እንደ ጌታው ቃል እመቤታችንን ወደ ቤቱ ይዟት ስለሄደ እመቤታችን በቤተ ዮሐንስ 15 ዓመት ተቀምጣለች። ከዚህም ኃይለ ቃል የምንማረው እመቤታችን በቤተ ዮሐንስ እንደኖረች ሁሉ በልበ ምእመናን አድራ በሃይማኖት የምታጸና ምግባረ ሃይማኖትን ሕገ ትሩፋትን የምታሰራ ከልጇ ከወዳጇ ከመድኃኔ ዓለም ክርስቶስ ድህነተ ሥጋንና ድህነተ ነፍስን በረከተ ሥጋንና በረከተ ነፍስን የምታሰጠን መሆኗ ነው። ቅዱስ ዮሐንስ የጌታ ትንሣኤ በተነገረ ጊዜ ቅዱስ ጴጥሮስን ቀድሞ ከመቃብረ ክርስቶስ ከጎልጎታ እንዲገኝ ያደረገው የፍቅሩ ጽናት ነበር። የቅዱስ ዮሐንስ የድንግልና ሕይወትም ረቂቁን ምስጢረ መለኮት ምስጢረ ሥላሴ ለማየት አስችሎታል። ምስጢረ ሥጋዌን አስተካክሎ አደላድሎ በመጻፍ አምልቶ አስፍቶ አስተምሯል። የፍቅረ እግዚአብሔርና የፍቅረ ቢጽን ጠቃሚነትን በስፋት የጻፈ ቅዱስ ዮሐንስ ወንጌላዊ ወልደ ነጎድጓድ ነው። ቅዱስ ዮሐንስ ረቂቁን ምስጢር አጉልቶ አምልቶ አስፍቶ ያስተማረ በመሆኑ ቤተ ክርስቲያን እንዲህ እያለች ታወድሰዋለች። ባህረ ጥበባት፣ አበ ልሳናት፣ ንስር ሰራሪ፣ ልዑለ ስብከት፣
ዮሐንስ ወንጌላዊ ራእዩ ህቡአት ነገሩኒ ቅሱም በጽዮ መለኮት ሰባኪ ወንጌል ዮሐንስ ድንግል ባህረ ጥበባት የጥበባት ባህር የልሳኖች አባት ሰማያትን ሰንጥቆ የሚበር ንስር ልዑለ ስብከት ህቡአትን ምስጢራትን የሚያይ ወንጌላዊ ዮሐንስ ነገሩ ሁሉ በምስጢረ መለኮት የጣፈጠ የተቀመመ ነው። መምህረ ወንጌል የሃይማኖትን መጋቢ ነው። የቤተ ክርስቲያን አለኝታዋ የተሸለመ ኮከብ ነደ እሳት በሆነ በሕፅነ መለኮት በንጽህና የታቀፈ ረቂቁን ምስጢረ መለኮት የሚያይ የሚመረምር የጥበባት ባህር ድንግሉ ቅዱስ ዮሐንስ እንደ መላእክት ድንቅ ሥራን ይሠራ ትለዋለች። ቅዱስ ዮሐንስ በስሙ የሚጠራውን አራተኛውን ወንጌለ ክርስቶስ ሕዝብንና አሕዛብን ፍጡርንና ፈጣሪን በብቃት ያገለገለ ታላቅ ሐዋርያ ስለ ሥጋዊ ሕይወቱ ፍጹም ጌታ ክርስቶስ እስከ መጣ ድረስ ይኖር ዘንድ ብወድስ ምን አግድሆ ብሎ ለቅዱስ ጴጥሮስ በነገረው መሰረት አልሞተም፣ በክብር ከቅዱሳን ጋር በአንድነት አለ እንጂ። መታሰቢያውም ወር በገባ በ4 ቀን ነው። ቅዱስ ዮሐንስ ፍቁረ እግዚእ አምላካችን ኢየሱስ ክርስቶስ በቅዱስ ወንጌሉ እንደነገረን በመንግሥተ ሰማያት ታላቁ ሰው ወንጌላዊ ዮሐንስ ነው። ቅዱሱ ሐዋርያ ከዘብዴዎስና ከማርያም ባውፍልያ ተወልዶ በገሊላ አካባቢ አድጎ ገና በወጣትነቱ መድኃኔ ዓለም ክርስቶስን ተከትሎታል። ቅዱስ ዮሐንስ ከሐዋርያት ቀድሞ ጌታ ክርስቶስን ከመከተሉ ባሻገር በምንም ምክንያት ከጎኑ አይጠፋም ነበር። ስለ ንጽሕናውና በጎ የፍቅር ሕሊናው ሕፃን ሳለ በወንድሞቹ ሐዋርያት ዘንድ ሞገሱ ከፍ ያለ ነው። ጌታችንን እስከ እግረ መስቀሉ ድረስ በመከተል ድንግል እመቤታችን ቅድስት ድንግል ማርያምን ተቀብሏል። ከእርሷ ጋር ለ15 ዓመታት ቢቀመጥ መዝገበ ምስጢር ሆነ። እንኳን ከሰው ልጆች ይቅርና ከልዑላን መላእክት ማዕረጉ ከፍ አለ። ሰው ቢበቃ መላእክት ሊያይ ይችላል። ቅዱስ ዮሐንስ ግን መላእክት ሊያዩት ይከብዳቸዋል። ከፍጥረት ወገን ከእመ ብርሃን ቀጥሎ ክቡር ቅዱስ ዮሐንስ ነው። ቅዱስ ዮሐንስ በታናሽ እስያ ለ7 አብያተ ክርስቲያናት መስበኩ ይታሰባል። ቅዱሱ ከጌታችን ዕርገት በኋላ ለ70 ዓመታት ከዚህ ምድር ሲኖር አብዛኛውን ጊዜውን ያሳለፈው በኤፌሶን አካባቢ ነው። ሕዝቡን ወደ ክርስትና ለማምጣት በአፍም በመጽሐፍም ደክሟል። 3 መልእክታት ራእዩንና ወንጌልን ጽፎላቸዋል። ሕይወትን ስለሰበከላቸው በፈንታው ብዙ አሰቃይተውታል። ከእሳት እስከ ስለት እስከ መጋዝ በስተርጅና ደርሶበታል። እርሱ ግን በትዕግስቱ ገንዘብ አድርጓቸዋል። ቅዱሱ በኤፌሶን ይቺ ኤፌሶን የሚሏት ሀገር መገኛዋ በቀድሞ ታናሽ እስያ አሁን ቱርክ አካባቢ ሲሆን ብዙ ሐዋርያት አስተምረውባታል። ያም ሆኖ የሚፈለገውን ያህል ለውጥ ያመጣች አልነበረችምና ቅዱስ ዮሐንስ ሊሄድ ተነሳ። ከደቀ መዛሙርቱ መካከልም ቅዱስ አብሮኮሮስን ከ72ቱ አርድእት አንዱ የሆነ አስከትሎ እየጸለዩ በመርከብ ላይ ተሳፈሩ። ሐዋርያት አበው መከረኞች ናቸውና ማዕበል ተነሳባቸው። በጥቂት አፍታ መርከባቸውን በማዕበሉ ተበታተነች። ቅዱስ አብሮኮሮስ በስባሪ ላይ ተሳፍሮ ወደ አንዲት ደሴት ደረሰ። ግን ከንጹሕ መምህሩ ቅዱስ ዮሐንስ ተለይቷልና አለቀሰ። ፍቁረ እግዚእ ግን ያለ ምግብና ያለ ውሃ ማዕበለ ባህር እያማታው ለ40 ቀናት ቆየ። እርሱ በፈጣሪው ፍቅር የተመሰጠ ነበርና
አለመመገቡ አልጎዳውም። በ40ኛው ቀን ግን ደቀ መዝሙር ወዳለበት ደሴት ማዕበሉ አደረሰው። ሁለቱ ቅዱሳን ተፈላልገው ተገናኙ። እጅግም ደስ ብሏቸው እግዚአብሔርን አመሰገኑ። አምላካቸው እግዚአብሔር ወደዚች ደሴት ያመጣቸው በጥበቡ ነውና ሲዘዋወሩ ሁለት ነገርን አስተዋሉ። አንደኛ የደሴቱ ሁሉም ነዋሪ የሚያመልኩት ጣዖት ነው። ሁለተኛ አብዛኞቹ ልዑላን የቤተ መንግሥት ውላጆች ናቸው። ሮምና የሚሏት አንዲት ሴት ደግሞ እነዚህን ሁሉ እየመገበች ታስተዳድራለች። ቅዱሳኑ በቦታው ቀጥታ ትምህርት ወንጌልን ቢያስተምሩ እንደማይቀበሏቸው ስለተረዱ ሌላ ፈሊጥን አሰቡ። እንዳሰቡትም ወደ እመቤት ሮምና ቤት ሄደው በባርነት ተቀጠሩ። ለእርሷም ድሮ የአባትሽ ባሮች የነበርን ሰዎች ነን ስላሏት ሁለቱን ቅዱሳን እሳት አንዳጅና ገንዳ አጣቢ ያደረገቻቸው። ለሰማይ ለምድር የከበዱ እነዚህ ቅዱሳን የካዱትን ይመልሱ ዘንድ በባርነት ግፍን ተቀበሉ። የመከር የማሳመኛ ጊዜ ሲደርስም አንዳች አጋጣሚ ተፈጠረ። ቅዱስ ዮሐንስና አብሮኮሮስ ወደ መታጠቢያ ቤቱ ሲገቡ ሰይጣን በውስጥ ኖሮ ደንግጧልና እወጣለሁ ብሎ ሲሮጥ የንጉሱን ልጅ ረግጦ ገደለው። ሮምናና የአካባቢው ሰዎች ከበው ሲላቀሱ ቅዱሳኑ ቀረቡ። ሮምና ግን በቁጣ ልትሳለቁ ነው የመጣችሁትን በሚል ቅዱስ ዮሐንስን በጥፊ መታቸው። መላእክት እንኳን ቀና ብለው ሊያዩት የሚከብዳቸው ሐዋርያ ይህን ታገሰ። በጥፊ ወደ መታችው ሴት ቀረብ ብሎም አትዘኝ ልጁ ይነሳል አላትና ጸለየ። ወደ ሞተውም ቀረብ ብሎ በጌታችን ስም አስነሳው። በዚህ ጊዜ ሮምናን ጨምሮ በስፍራው የነበሩ ሰዎች ለቅዱስ ዮሐንስ ሰገዱ። እርሱ ግን ሁሉንም አስነስቶ ትምህርተ ሃይማኖትን፣ ፍቁረ ክርስቶስን ሰበከላቸው። በስመ ሥላሴ አጥምቆ ካህናትን ሹሞ ቤተ ክርስቲያንን አንጾላቸው ወጥቷል። በኋላም ለሮምናና ለደሴቷ ሰዎች ክታብ መልእክትን ጽፎላቸዋል። ይህች መልእክት ዛሬ ሁለተኛዋ የዮሐንስ መልእክት ተብላ በመጽሐፍ ቅዱስ ውስጥ ትታወቃለች። ቅዱስ ዮሐንስ ቀጥሎ የተጓዘው ወደ ኤፌሶን ነው። በዚች ከተማ የምትመለክ አርጤምስ የሚሏት ጣዖት ነበረች። አርጤምስ ማለት መልክ የነበራት ትዕቢተኛ ሴት ስትሆን አስማተኛ ባሏ እንድትመለክ አድርጓታል። ቅዱስ ጳውሎስ ብዙ ምዕመናንን ከእርሷ እንዲርቁ ማድረግ ችሏል። ጨርሶ ያጠፋት ግን ቅዱስ ዮሐንስ ነው። በቦታው ብዙ ግፍ ደርሶበት በርካታ ተአምራትን አድርጓል። ቤተ ጣዖቱንም በተአምራት አፍርሶታል። የፍቅር ሐዋርያ ቤተ ክርስቲያን ቅዱስ ዮሐንስን የፍቅር ሐዋርያ ትለዋለች። ለ70 ዘመናት በቆየ ስብከቱ ስለ ፍቅር ብዙ አስተምሯል። ፍቅርንም በተግባር አስተምሯል። በየደቂቃውም ደቂቅ የተፋቀሩ በበይናቲክሙ ልጆች ሆይ እርስ በርሳችሁ ተዋደዱ እያለ ይሰብክ ነበር። በተለይም ደግሞ ከፈጣሪው ክርስቶስ ጋር የነበረው ፍቅር ፍጹም የተለየ። በዚህ ምክንያት ጌታ ክርስቶስ ባረገ ጊዜ እንዲህ ብሎታል፣ ለፍጡር ከሚገለጥ ምስጢር ከአንተ የምሰውረው የለኝም ብሎታል። ቅዱስ ዮሐንስ ከእመቤታችን ድንግል ማርያም ጋር ልዩ ፍቅር ነበረው። እርሷ እንደ ልጇ ስትወደው እሱ ደግሞ እንደ እናቱ ልቡ እስኪነድ ድረስ ይወዳታል። እስከ እግረ መስቀሉ ድረስ ተከትሎ ያገኛት እመቤቱ ናትና። ከዚያ ሁሉ ጸጋና ማዕረግ የመድረሱ ምስጢር ድንግል ናት። ለ15 ዓመታት በጸላሎተ ረድኤቷ በረድኤትነቷ ጥላ ተደግፎ
አብሯት ሲኖር ብዙ ተምሯል። ከመላእክት በላይ ከብሯል። ከንጽሕናዋ በረከትን ተካፍሏል። ድንግል ባረፈች ቀንም ልክ እንደ ልጇ ክርስቶስ እርሷም ስማው ታቅፈው አርፋለች። ታላቁ ቅዱስ ሐዋርያ ዕድሜው 90 ዓመት በሆነ ጊዜ በዚች ዕለት ተሰውሯል። ከዚያ አስቀድሞ የዓለምን ፍጻሜ ተመልክቷል። ዛሬ ያለበትን የሚያውቅ ቸር እግዚአብሔር ነው እንጂ። እናት ቤተ ክርስቲያን ቅዱስ ዮሐንስን ስትጠራው እንዲህ ነው። ወንጌላዊ፣ ሐዋርያ፣ ሰማዕት ዘእንበለ ደም፣ አቡነ ቀለምሲስ ምስጢራትን ያየ፣ ታኦሎጎስ ነባቢ መለኮት፣ ወልደ ነጎድጓድ፣ ደቀ መለኮት ወምስጢር፣ ፍቁረ እግዚ፣ ርእሰ ደናግል የደናግል አለቃ፣ ዘረፈቀ ውስጠ ሕጽኑ ለኢየሱስ ከጌታ ጎን የሚቀመጥ፣ ንስር ሰራሪ፣ ልዑለ ስብከት፣ ምድራዊ መልአክ፣ አምደ ብርሃን፣ ሐዋርያ ትንቢት፣ ቀርነ ቤተ ክርስቲያን፣ ኮከበ ከዋክብት፣ በቅዱስ ዮሐንስ ላይ ያደረ የእመቤታችን የድንግል ማርያምና የአንድ ልጇ ፍቅር በእኛ ላይ ይደር። ቅዱስ ዮሐንስን የወደደ ጌታ ክርስቶስ በፍቅሩ ይጠግነን። ከእናቱ ከድንግል ማርያም ፍቅር አድርሶ በሐዋርያው በረከት ያስጊጠን። በጌታ ኢየሱስ መስቀል አጠገብ እናቱ የእናቱ እህት የቀለዮጳ ሚስት ማርያም መግደላዊት ማርያም ቆመው ነበር። ጌታ ኢየሱስም እናቱን ይወደው የነበረው ደቀ መዝሙር ባጠገቡ ቆሞ ባየ ጊዜ እናቱን እናቴ ሆይ እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙሩ እናትህ እነኋት አለው። ከዚህ ሰዓት ጀምሮ ደቀ መዝሙሩ ወደ ቤት ወሰዳት። ከቅዱስ ዮሐንስ ወልደ ነጎድጓድ በረከት ረድኤት ያሳትፈን። የክርስቶስ ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ ከዚህ በመቀጠል የቅዱስ ዮሐንስ ወንጌላዊ ወልደ ነጎድጓድ መልኩን እናሰማለን። ያለ ፍጹም መጉደል ጸጋንና ሞገስን ለተመላ ስም አጠራር ሰላምታ ይገባል። ቅዱስ ዮሐንስ ሆይ ሥጋዊ ደማዊ ስትሆን መልአክ ነህ። የራእይህን ትርጓሜ ሕጉን አውቅና ረዳ ዘንድ የጥበብን ምንጭ እንደ ተከዜ ወንዝ ሙላኝ። ቅብአ ክህነትን እንደ ተቀባ እንደ አሮን የሚጣፍጥ ሽቶ የአርያም ጠል ለሆነው ለራስ ጠጉር ሰላምታ ይገባል። ምድራዊ ስትሆን ሰማይን የምትገዛው ቅዱስ ዮሐንስ ሆይ ባጠገቡ ወደ ተቀመጥህ ወደ መምህርህ የኔን የባሪያህን ድህነት ማልድ፣ የዓለምን ይቅርታ ማልድ። የእግዚአብሔር በግ የተባለ የእግዚአብሔር ወልድ መንበር በላዩ ላይ ለተሰራ ራስህ ሰላምታ ይገባል። በገጽታ ንስር የተባልክ ኪሩብ ዮሐንስ ሆይ በሰማያውያንና በምድራውያን በረከት መምህር ደግነህና ባርከኝ። በአምላክ በክርስቶስ ስቅለት ጊዜ የደም ግባቱ ልምላሜ ለጠወለገ ፊት ሰላምታ ይገባል። መልአክ ቅዱስ ዮሐንስ ሆይ በጠዋትና በማታ እኔ አንተን እተማመናለሁ። በኃጢአት የሻከርሁ እኔን ያድነኝ ያለሰልስልኝ ዘንድ የተመሰገነ የፊትህ ደም ግባት በፊቴ ላይ ይፍሰስ። የርግብ ዓይኖችን ለሚሸፍኑ ለአንዱና ለሁለቱ ቅንድቦች ሰላምታ ይገባል። ክርስቶስ የሚወድህ ደቀ መዝሙር ዮሐንስ ሆይ የጨለማ ገዥ የሆነ ነፍሳትን የሚያድን የሚያጠምድ ጋኔንን ቅንድቦች ያሸንፉ ዘንድ በቅንድቦች ተማጽኛለሁ። በሰባቱ የወርቅ መቅረዞች መካከል መምህር ክርስቶስን ለተመለከቱ ዓይኖች ሰላምታ ይገባል። ነባቤ መለኮት የክህነትና የመንግስት ግንድና ቅርንጫፍ ዮሐንስ ሆይ ከምስራቅ ምዕራብ እንዲርቅ እንዲሁ
የአንተ ጽድቅ የኔን ኃጢአት ያርቅ። ሰባቱን የነጎድጓድ ነገሮች ሰባቱን አጽርሐ መስቀል ያዳምጡ ዘንድ ለነቁ ጆሮች ሰላምታ ይገባል። ከመላእክት ጋር ስምም ይሆንክ ዮሐንስ ሆይ ጠላቱን እንዳሸነፈ ሰው ከንጽህና ሳጥንህ የብርሃን መጽሐፍና የተሸሸገ መናን ስጠኝ። ስለ ክርስቶስ ጽፋት መመታት በሐናና በቀያፋ አደባባይ በመመታት በመከራ ለተገዙ ጉንጮች ሰላምታ ይገባል። በእሳት ማንደጃ ቤት ለሮምና የተገዛ ዮሐንስ ሆይ የአንተ ጸሎት ደመናን ተሻገረች የሚል ዜና በልቤ ውስጥ አስርጽ አብቅል። ጣፋጭ ሆነ የአርያም ዕጣንን ላሸተቱ የሥጋ መስኮቶች ለሆኑ አፍንጫዎች ሰላምታ ይገባል። በጥበብ ጎዳናዎች የሄድህ ዮሐንስ ሆይ ከታሰረበት እንደሚፈታ ጥጃ እኔንም ከኃጢአት ማሰሪያ ፍታኝ፣ ለአንተም ምርኮ አድርገኝ። ባለሟልነት እንደ ውሃ ምንጭ ለሚፈሳቸው ከንፈሮች ሰላምታ ይገባል። በጌታ ክርስቶስ መሳም በቀለም እንደተነከረ ግምጃ ተነክረዋል ተባርከዋልና። አቡ ቀለምሲስ የተባልክ ቅዱስ ዮሐንስ ሆይ ከተመሰገነው መስዋዕት ከንፈሬን ታስነካይ ዘንድ ና፣ በከንፈሮቼ አበሳና እርክስና በስቷልና። ዋዕዩ ግለቱ ሳያቃጥለው የመለኮት አፍ ለሳመው አፍ ሰላምታ ይገባል። ፍጥሞ በምትባል ደሴት ምስጢርን ያየ ቅዱስ ዮሐንስ ሆይ የራእይን ትርጓሜ ማንበብ መተርጎም እችል ዘንድ የአንደበትህን ማህተብ በእኔ ላይ ፍታልኝ፣ ግለጥልኝ። የአባቶችን ትራፊ ላልበሉ ላላኘኩ እንደ ወተት ነጫጭ ለሆኑ ጥርሶች ሰላምታ ይገባል። የተላከ ሐዋርያና ነቢይ ቅዱስ ዮሐንስ ሆይ ንግግር የጣፈጠና ያማረ ይሆን ዘንድ ጨው ንግግርህ አልጫው አንደበቴን ያጣፍጠው። ሁለቱ መንገዶችን ለሚናገር አንደበት ሰላምታ ይገባል። እነዚህም አንዲቷ የሕይወት አንዲቷ የሞት ናቸው። የእውቀትን ባህር የምትዋኝ የቋንቋዎች አባት ቅዱስ ዮሐንስ ሆይ ከነዚህ ከሁለት መንገድ ሕይወት በተሰኘችው ውሰደኝ፣ ከአንተ ዘንድ የምመኛት ይችናትና። የተመሰገነ ወንጌልን ካስተማሩ ከሦስቱ ወንጌላውያን ይልቅ ነገሩ ልዑል ከፍ ላለ ቃለ ሰላምታ ይገባል። የእግዚአብሔር ወዳጅ ብፁዕ ዮሐንስ ሆይ በቃለ ትእዛዝ ከኔ ላይ ክፉ የመከራ ጠላቶችን ትበትንልኝ ዘንድ ልመናዬን በፊትህ አደርሳለሁ። ሕይወትን ለሚተነፍስ እስትንፋስ ሰላምታ ይገባል። ዳግመኛ የክህነትን ስልጣን ለሚሰጥ የእስትንፋስ በረከት ሰላምታ ይገባል። የጥበባት ባህር መምህር ዮሐንስ ሆይ በሁለተኛ ልደት የተቀበልኩትን የቀድሞ በንፋት ያገኘሁትን ጸጋዬን በተመሰገነ እስትንፋስ አድሰው። ከማር ከሶከር ይልቅ አነጋገሩ ለሚጣፍጥ የትንቢት ምንጭ ለሆነ ጉሮሮ ሰላምታ ይገባል። አባት ዘብዴዎስን ከነመረው ጥለ የተከተልክ ቅዱስ ዮሐንስ ሆይ ሕገ ወንጌልን ለወገኖቹ የምታስተምር የእግዚአብሔር በሥጋ የቅርብ ዘመዱ ነህ። እንደ አማረ ጸንቶ ይኖር ዘንድ እግዚአብሔር ለመረጠው አንገት ሰላምታ ይገባል። የጥበብ ጌታ የኢየሱስ ባለሟል የወንጌል ሰባኪ ቅዱስ ዮሐንስ ሆይ አምላክ በመስቀል ላይ እነኋት እናትህ እንዳለ በመንግሥተ ሰማይ እናትህ ማርያም ከአንተ ጋር ናት። ከሰማይ ዙፋኑ ሳይጎድል የልዑል እግዚአብሔር መቀመጫ ለሆነ ትከሻ ሰላምታ ይገባል። የጽዮን የደጇ ጌጥ ዕንቁ ዮሐንስ ሆይ
ከሚከብድ ድንጋይ ከሚጨንቅ ከአሸዋ ሸክም እጅግ የበረታ የኃጢአት ሸክም አመፃን ከትከሻዬ ላይ አንስተ ጣልልኝ። ክንፋቸው 6 ከሆነ ከሱራፌል ክንፋቸው 4 ከሆነ ከኪሩቤል ለማያንስ ጀርባ ሰላምታ ይገባል። ለተመሰገነ ለያዕቆብ ልጅ ለይሁዳ ለሆዱ ዕንቁ ዮሐንስ ሆይ የሄኖክ ሰውነት የተሸሸገችበት የተሰወረችበት በአንተ ትመላለስ ዘንድ ነፍሴን የበቃች አድርጋት። የምስጋና ልብስ በማኅተም ቅርጽ በላዩ ላይ ለተዋሃደ ለተቀረጸ ደረት ሰላምታ ይገባል። የዓለም ሁሉ አገልግሎት በላዩ ላይ አለ። ከበረከት ዛሬ ትሰጠኝ ዘንድ በገዳም መስቀል ጽናት ዮሐንስ ሆይ አማልኩ። ከጸጋ የተራቆተችበት ጊዜ ለሌለ የነበልባል መለኮት መጠጊያ ለሆነች ጭን ሰላምታ ይገባል። ለልጆቿና ለእመቤቶቿ መልእክትን የምትጽፍ ቅዱስ ዮሐንስ ሆይ ፍጹም መከራ በሚጸናባት ዕለት ክርስቶስ በተዋለች በዕለተ ምጽአት የኔን ማረፊያ ካንተ ጎን ይሁን። የአይሁድ መምህር ቅዱስ ጳውሎስ የሰላም ምሰሶዎች እንዳለ የሰላም ምሰሶዎች ለሆኑ እጆች ሰላምታ ይገባል። የነጎድጓድ ልጅ መብረቅ ዮሐንስ ሆይ የነፍስን መርከብ ሞገድ እንዳያውክ ከባድ ከሆነ ከበደል ማዕበል በእጆች ወልውለኝ አንጻኝ። በፍቅረ ቢጽና በፍቅረ እግዚአብሔር በእነዚህ 2 ኦሪትና ነቢያት ጸንተው ይኖራሉ ብለ ያስተማርህ የገሊላው ዮሐንስ ሆይ ለተመሰገነ ክንድ ሰላምታ ይገባል። ለየዋህ በግ ከተኩላ ታድነኝ ዘንድ እኔ በጸሎት በተዘረጋ ክንድ እማጸናለሁ። በምስጋና አደባባይ ለሚቆሙ የ60 ኃይለኞች ኃይል ላለው ኩርና ሰላምታ ይገባል። እንደ አንበሳ ልብ የተማመነ ጽኑ ዮሐንስ ሆይ በመረብ አስግረው አሳን እንደሚያወጡ በደል ከሞላበት ከዓለም ባህር እኔን አውጣኝ። 10,000 በመልአኩ ክንድ የሆነውን እንደ አንድ ክንድ አድርገው ለከነዳ ክንድ ሰላምታ ይገባል። የሰማይ በር ተከፍቶ የተመለከተ ቅዱስ ዮሐንስ ሆይ ለጠላቶች መዘባበቻ እንዳልሆን የአንተ ክንድ የምትደግፍ እህት ሆነኝ። እግዚአብሔር ወልድ በሥጋዌ ወራት ለዳሰሰ መሃል እጅ ሰላምታ ይገባል። የእግዚአብሔር ጸጋ የተሰጠህ ቅዱስ ዮሐንስ ሆይ ከመሃል እጅህ በታች ራሴን አደርጋለሁ። ከብርና ከወርቅ ይልቅ የአንተን መሃል እጅ መርጣለሁ። የምትወደው የጋይዮስን ሥራዎች ለጻፉ ጣቶች ሰላምታ ይገባል። ለማስተማርና ለመስበክ የተላከ ቅዱስ ዮሐንስ ሆይ በተንኮልና በክፋት ክብሩን ጥሎ ከተዋረደ ከዲያብሎስ በጸሎት ጠብቀኝ። ከ10 ጣቶች ጋር ለተስማሙ ለእጆች ጣቶች ሰላምታ ይገባል። የነገደ ይሁዳና የነገደ ሌዊ ካህን ዮሐንስ ሆይ በፍዳና በበቀል ዕለት ነፍሴን የሰለጠነች አድርጋት። በጸሎተ ሐሙስ በእራት ጊዜ የነበልባልን ጎን መጠጊያው ለሆነ ጎን ሰላምታ ይገባል። ከተመረጡ ወገኖች የተመረጠ ቅዱስ ዮሐንስ ሆይ ከተመሰገነ አባት አንደበት የወጣች የአንተ እህት የሆነች ጥበብ በእኔ ላይ ትደር እጽፍ ድርብ ትሆን። መጽሐፍን መብላት ባመረረቻት ፈንታ ለአፍ ለምትጣፍጥ ሆድ ሰላምታ ይገባል። ከብዙዎች የተመረጠ ቅዱስ ዮሐንስ ሆይ ከጥምና ከረሃብ ሀገር ወደ ተድላና ደስታ ሀገር በክንፈ ጸጋ ውሰደኝ። ዕብራውያን ሰቅለው በገደሉት በመምህር በኢየሱስ መተማመኑን ላልተው ልቦና ሰላምታ ይገባል።
በድንግልናና በንጽህና ያጌጥህ ቅዱስ ዮሐንስ ሆይ ነፋስ ከምድር ላይ ትቢያን እንደሚጠርግ በጸሎትህ ኃይል ጠላቶችን ሁሉ ጥረግልኝ። የቤት ዕቃዎችን በመብራት እንደሚፈተኑ እንደሚፈለጉ ክርስቶስ ለፈተናቸው ኩላያቶች ሰላምታ ይገባል። ሰርዲስ በምትባል ቦታ መልአክ እያሉ የሚያመሰግኑ ቅዱስ ዮሐንስ ሆይ በሰባቱ አብያተ ክርስቲያናት መልቶ ያለ መንፈስ የአንተ ጸጋ ነውና የተሰጠ ይህ ጸጋ በእኔ ላይ ይደርብኝ። መልካምን እንጂ ክፉን ለማያስብ ሕሊና ሰላምታ ይገባል። የሙሴ ትእዛዝ የሆነ ብሉይንና አዲስ ኪዳንን የምትጽፍ ቅዱስ ዮሐንስ ሆይ ሐሳቤ ሰማይ እስኪደርስ ዘዘው፣ ያም ባይሆን ጠማማ እንዳይሆን እርዳው። ክርስቶስ ፈጣሪ በመስቀል ላይ ተሰቅሎ ባየኸው ጊዜ በሐዘን ነበልባል ለተቃጠለ አንጀት ሰላምታ ይገባል። በእውነትና በቅንነት የምታመልከው ቅዱስ ዮሐንስ ሆይ ያን ጊዜ ከቤተልሔም እስከ ቀራንዮ ተከተልከው፣ ለወለደችው ለድንግል እናቱም መታዘዝን እምቢ ያልክ አይደለም፣ በትሕትና ታዘዝክ እንጂ። እግዚአብሔር እርሱ የተሰወረውን የሚያውቅ ለመረመረው ውስጣዊ ሰውነት ሰላምታ ይገባል። የክርስቶስን ከድንግል መወለድ የሰበክህ ቅዱስ ዮሐንስ ሆይ ለኔ ለባሪያ የቀናውን መንገድ ምራኝ፣ ወደ ቤትህ እንድገባ ፍቀድልኝ። የይቅርታና የርህራሄ ውሃ ፈጽሞ ለማይለየው የንብ ቲራ ማሰሮ አምሳል ለሆነ እንብርትህ ሰላምታ ይገባል። እንደ ቀደመችይቱ ደብተራ ኦሪት የምትጣፍጥ ሽቶ ዮሐንስ ሆይ የጨለማ አበጋዞች ከሆኑ ጠላቶቼ በጸሎት ጠብቀኝ፣ በላይ ላይ መከራ እንዳያመጡም በጸሎት ሰውረኝ። በመምህር በኢየሱስ ቅንዓት መታጠቂያና በቅድስና መታጠቂያ ላጌጠ ወገብ ሰላምታ ይገባል። ከሦስቱ ወንጌላውያን አራተኛ የምትሆን ቅዱስ ዮሐንስ ሆይ ከሰማይ እንደወደቁ መላእክት ከሕይወት ጎዳና የራቁ ጠላቶችን በምልጃ ጣላቸው። በምሰሶ አምሳል የሥጋህን አዳራሽ ላነጹና ላጸኑት አፋዎች ሰላም ላለው በማስተዋልና በንጽህና የመላእክት ወዳጅ ሆንክ ቅዱስ ዮሐንስ ሆይ በቤትና በመንገድ አውሬ እንዳይነጥቀኝ ለበግህ ጠባቂ ሁነኝ። የክርስቶስን ወንጌል የሰበክ ቅዱስ ዮሐንስ ሆይ ለጉልበቶች ሰላምታ ይገባል። የመልኩ ጸዳል እጅግ ለሚያስደንቅ መልአክ በሰገድህ ጊዜ የጌቶች ባሪያ ነኝና ለኔ አትስገድልኝ፣ ስግደትስ ለአምልኮ ይገባል በማለት መልአክ ክብርህን ገለጠልህ እኮ። በክርስቶስ መነሳት ጴጥሮስን እስኪቀድሙት ድረስ ግስገሳን ላበዙ እግሮች ሰላምታ ይገባል። የእስያና የኤፌሶን መልአክ ዮሐንስ ሆይ በበደል ድንጋይ እግሮች ተሰነካክለው ታመዋልና ይድኑ ዘንድ ዳሳቸው። የነጋሲ ወይም የሹም የዳዊትን ቤት ክብር የምትወርስ ቅዱስ ዮሐንስ ሆይ ለተረከዝ ሰላምታ ይገባል። አንተ ምድራዊ መልአክ ሰማያዊ ሰው ነህና የዓለም አባት የአዳም ጠላት የሆነው ከይሲ እኔን መያዝ እንዳይችል ተረከዜን እንደ ብረት የጸና አድርገው። በፍርድ አደባባይ ከጌታ ኢየሱስ ጋር በቆመ ጊዜ ዝንባሌ ለሌለው መካሄድ ሰላምታ ይገባል። በእሳት ማንደጃ ቤት ለሮምና የተገዛ ቅዱስ ዮሐንስ ሆይ አንተን መጠጊያ አድርጌሃለሁና ለዲያብሎስ ከመገዛት ነፃ የወጣሁ አድርገኝ። የኃጢአት ትቢያ ላልነካቸው ለእግርህ ጣቶች ሰላምታ ይገባል። የሚያልፍ የሥጋ ዓለም ንቀሃልና የነቢያትና የሐዋርያት አንድነት ያሉ ቅዱስ ዮሐንስ ሆይ
እግሮቼ ጸንተው እንዲቆሙ አድርግልኝ። ወዲያና ወዲህ አትውሰድብኝ፣ ወደ ክፉ ቦታም አታውጣኝ። በመልክ ዳርቻ ለሚቀመጡ 10 የእግር ጥፍሮች ሰላምታ ይገባል። ቅዱስ ዮሐንስ በሰማይ ከፍ ያልክ የዓለም አማላጅ ነህ። በዕብራውያን 4 ከዋክብት ተብለው ከተሰየሙ ደጋግ ሰዎች አንተ ትበልጣለህ። የወንዝ ዳር ዛፍ ለመሰለ ቁመት ሰላምታ ይገባል። የቁመትህም ጥላ የመጽሐፍ ተራራዎችን የሸፈነ ነው። ቅዱስ ዮሐንስ ሆይ አንተን መጠጊያ አድርጌያለሁ። ያን ጊዜ ሰማያት ቦታ በሚያጡበት ጊዜ ወደ ቀኝ የምታደርስ የጽድቅ መንገድ ምራኝ። የምስጋናና የዝማሬ መንሻ በማቅረብ ለሚያምር መልክ ሰላምታ አቀርባለሁ። ንጽህናን እንደ ግምጃ የለበስህ ቅዱስ ዮሐንስ ሆይ የከንፈሬ ፍሬ የሆነ ጸሎቴን ተቀበል። ንጹህ እንደሆነ የዕጣን ሽታ አድርግልኝ። በወንድሞች ዘንድ አይሞትም የሚለው ይህ ነገር ወጣ እንደተባለ ያልሞትህ ቅዱስ ዮሐንስ ሆይ ለፍልሰት ሰላምታ ይገባል። በቅድስናና በንጽህና ሰውነቶች የተጌጡ ናቸው። በሚወደድ በገነት ውስጥ ለመመላለስ አሰልጥነኝ። በዚያ የሚኖሩ የተመረጡ ወገኖች ናቸውና የመኖርህን ነገር ያስረዳ ዘንድ ለተተወ ለልብስ ከጫማ ጋር ክብር ይገባል። ከመላእክት ጋር ወዳጅ ሆንክ ቅዱስ ዮሐንስ ሆይ ሞልቶ የተትረፈረፈ የፍቅር አንድነት ወንዝ በሆዴ ውስጥ የጎደለ አይሁን ይሙላ እንጂ። ቅዱስ ዮሐንስ ሆይ ለሚለምን አትከልክለው የሚለውን የወንጌል ትእዛዝ ታውቃለህና ከላይ ያለች በረከትን እፈልጋለሁ። ባለጸጋ ቅዱስ ዮሐንስ ሆይ መስጠትን ችላ አትበል፣ የድሃ ሕይወቱ ልመና ነውና። አባቴ ቅዱስ ዮሐንስ ሆይ በንጽህና ገንዘብ የኔን ኃጢአት ዕዳ ክፈል። የሚሸት የኔን ሥራም በሽቶ ጸሎት ለውጥ። መስዋዕት የምታሳርግ ክቡር ዮሐንስ ሆይ እኔን ለመባረክ ከወንድሞች ሐዋርያት ጋራና በልቦናዬ ውስጥ ፍቅርህ ሞልቷልና። የኢየሱስ ክርስቶስ ወዳጅ ዮሐንስ ወልደ ነጎድጓድ ሆይ ሰላምታ ይገባሃል። አቡ ቀለምሲስ የተባልክ ክቡር ዮሐንስ ሆይ ሰላምታ ይገባሃል። የሐዲስ ሥርዓት ሐዋርያ ዮሐንስ ሆይ በቤተ ምንዳድ ለደረሰብህ መከራ ሰላምታ ይገባል። በትዕግስት የሮምናን ቁጣ ችለህ የሞተውንም ልጅ አስነሳ ቅዱስ ዮሐንስ ሆይ ሰላምታ ይገባሃል። መከራን የምትታገስ ቅዱስ ዮሐንስ ሆይ እንደ አንተ ያለ በምድር ላይ ማን ነው? ክብርን የተሞላ ቅዱስ ዮሐንስ ሆይ ሰላም ላንተ ይሁን እያልኩ በምስጋናና በእንቢልታ የቤተ ክርስቲያን የጉባኤዋ መሪ እንሆ አደንቅሃለሁ። በምስጋናና በመሐሌት የመላእክት ወዳጅ ሆንክ እውነተኛ ቅዱስ ዮሐንስ ሆይ ሰላም ላንተ ይሁን። ቅዱስ ዮሐንስ ሆይ ለሚልህ የመልክህ ደም ግባት ምን ያምር፣ የስምህ አጠራር ምን ይጣፍጥ። አራተኛውን ወንጌል የጻፈ ቅዱስ ዮሐንስ ሆይ ሰላምታ ይገባሃል። ኮል የተባለ ምስጋና መዓዛ በሰው ሁሉ አፍንጫ በጎ በጎ ሸተተ። ንስር የተሰኘ ቅዱስ ዮሐንስ ሆይ ልዑል ከሆነ ከሰማይ ተዋህዶ ያ ቃል ሥጋ ሆነ በእኛም አደረ እያልክ በረህና። የእግዚአብሔር ወልድ እናቱ የድንግል ማርያም ባለሟል ቅዱስ ዮሐንስ ሆይ በዘጠኙ ሊቃናት አርአያ ሰላምታ አቀርብልሃለሁ። የከንቱ ጸጋ ዋጋ ያልተከፈለበትን ክብር አድለኝ። አቤቱ ቅዱስ ዮሐንስ ወልደ ነጎድጓድ አምላክ ሆይ ከክፉ ነገር ጠብቀን፣ ከነፍስ ከመከራ ድነን፣ ከነፍስ ከሥጋ መከራ ድነን። በሰው ዘንድ መወደድን ስጠን። ቤታችን ንብረታችን የቀና አድርግልን ለዘላለሙ አሜን።
ሰኔ 4 የዕለቱ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በሰኔ 4 በዚች ቀን በልኪም ከሚባል ሀገር ሳኑሲ በሰማዕትነት ሞተ። ይህ ቅዱስ በልጅነቱ የአባቱን በጎች ሲጠብቅ ምሳውን ለእረኞች ሰጥቶ እርሱ ሁል ጊዜ እስከ ማታ ይጾም ነበር። ዘመዶቹም የሚሰራውን አያውቁም ነበር። የታመሙ በሽተኞችን የሚጎበኛቸው ነበር። በአንዲት ሌሊትም የእግዚአብሔር መልአክ ተገልጦ ሳኑሲ ሆይ የክብር አክሊልን ትቀበል ዘንድ ተነስተ ወደ መኮንኑ ሄድ፣ ክብር ይግባውና በፈጣሪ ክርስቶስ በመኮንኑ ፊት ታመን አለው። በነቃም ጊዜ የእግዚአብሔር መልአክ እንደተገለጸለትና እንዳዘዘው ለእናቱ ነገራት። እርሷም አዘነች፣ አለቀሰችም። ነገር ግን ተከለክለው ዘንድ አልተቻላትም። ከዚህ በኋላ ስብራ በሚባል ሀገር ስሟ ማርያ የሚባል ድሆችንና መጻተኞችን የምትቀበልና የምትመግባቸው የተቀደሰች ሴት እንዳለች ስለ እርሷ ሰምቶ ወደ እርሷ ሄደ። በሰማዕትነት የሚሞቱ ዘንድ ከእርሷ ጋር ተስማማ። አርሳኑስ ወደሚባል መኮንን በአንድነት ሄዱ። በምስር ወደብ በመርከብ ውስጥ ሆኖ አገኙትና እኛ ክርስቲያኖች ነን ብለው በፊቱ በግልጥ ጮሁ። በየራሱ በሆነ ሲቃይም እንዲያሰቃዩአቸው አዘዘ። ቅድስት ማርያም በስቃይ ውስጥ ሳለች ነፍሷን አሳልፋ ሰጠች። የሰማዕትነት አክሊልንም ተቀበለች። ቅዱስ ሳሉሲ ግን ክብር ይግባውና በላዩ ባደረው በጌታችን በኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። መኮንኑም ማሰቃየቱ በሰለቸው ጊዜ ወደ እንዴናው መኮንን ከብዙዎች እስረኞች ሰማዕታት ጋር አላከው። እርሱም ያሰቃየው ጀመር። ተረከዙንም ሰንጥቀው ገመድ አግብተው በከተማ ውስጥ እንዲጎትቱ ታዘዘ። እንዳዘዛቸውም አደረገ። ግን ምንም ጉዳት አልደረሰበትም። ሁለተኛ እስራየኛ መጣለትና መርዝ በተመላ ጽዋ ስራዩን አድርጎ ጠጣ ብሎ አዘዘው። ቅዱሱም በላዩ ላይ በመስቀል ምልክት አማትቦ ጠጣው። ምንም ጉዳት ሳይደርስበት ቀረ። ከማሰቃየትም በደከመ ጊዜ ራሱን በሰይፍ እንዲቆርጡ ታዘዘ። የከበረች ራሱን ቆረጡት። የድል አክሊልንም ተቀበለ። መሰሪውም አምኖ በሰማዕትነት ሞተ። የሰማዕትነት አክሊልንም ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸው ትድረሰን፣ አሜን። በዚች ዕለት ሐራቅሌ ከሚባል ሀገር ቅዱስ አባት ዮሐንስ አረፈ። የዚህም ቅዱስ አባት ስሙ ዘካርያስ ነው። እርሱም የጳንጦስና የአብሊያ ሀገሮች ገዥ ነበር። የእናቱ ስም ኤልሳቤጥ ነው። እነሱም ይህን የተባረከ ልጅ በተሰጡ ጊዜ ስሙን ዮሐንስ ብለው ጠሩት። እርሱ ከአባቱና ከእናቱ ጀምሮ ከመጥምቀ አምላክ ዮሐንስ ጋር በስም አንድ ሆኗልና በተግሳጽና በፈሪሃ እግዚአብሔር አሳደጉት። የቤተ ክርስቲያን መጻሕፍት ሂሳቦችንና ጥበቦችን አስተማሩት። እናቱም በዘመኗ ሁሉ ከእግዚአብሔር መንገድ እንዳይወጣ ታማጽነው ነበር። አባቱም እንዲሁ ይመክረው ያስተምረው ነበር። ከዚያም አባቱ ከሞተ በኋላ የ20 ዓመት ልጅ ሲሆን መስፍን ሆነ። የጳንጦስና የሐራቅሊ ሌሎችም ሀገሮች ሁሉም ተገዙለት። እንዲህም እያለ የመልአክ አምሳል ሰይጣን ታየው። እንዲህም አለው፣ አንተ ትነግስ ዘንድ ወደ አንጾኪያ ሄደ የንጉሥ ኑማሪያኖስን ልጅ አግባ ብሎ ጌታ አዞሃል አለው። ቅዱሱም በእውኑ ይህ መልአክ ነውን? ግን ከአፉ የእግዚአብሔር ስም ከሰማው አንጾኪያ ሄዳለሁ አለ።
ከዚህ በኋላ ወደ አንጾኪያ ከተማ ሄደ። ንጉሥ ዲዮቅልጥያኖስንም ተገናኘው። ንጉሡም ባየው ጊዜ አከበረው፣ እጅግ ወደደው። በማግስቱም በምሳ ላይ ከእርሱ ጋር እያለ ከሃዲ ዲዮቅልጥያኖስ አጵሎንን ያመጡት ዘንድ አዘዘ። ያንንም ጣዖት ባመጡት ጊዜ ቅዱስ ዮሐንስ አይቶ አቃለለው። ስለዚህም ሥራ ንጉሡን ረገመው። ከዚህ በኋላ ግብርን ያስገብር ዘንድ ከሹመት ጋር ወደ ግብፅ ሀገር ላከው። ወደ ግብፅ ገዥም ወደ ስርያቆስም ስለ እርሱ እንዲህ ሲል ጽፎ ላከ። እነሆ ለዮሐንስ ዘሐራቅሊ ግብር በማስገበር የአማልክትንም ቤቶች አፍርሶ አዲስ እንዲያሰራ ከግብፅና ከኢየሩሳሌም እስከ ኢትዮጵያ ድረስ ስልጣን ሰጥቻለሁ። ቅዱሱም ይህንን ምክንያት ይዞ የጣዖታትን ቤቶች አፍርሶ ተዋቸው። በዚያም ወራት መኮንኑ ስርያቆስ የሰማዕታትን ራስ መቁረጥን ሊያዝ በፍርድ አደባባይ ተቀመጠ። በዚያን ጊዜ ከስዒድ፣ ዲዮስቆሮስ፣ ቢፋሞን፣ አህርጋኖስ፣ ኪሮስ፣ ዮልዮስ፣ እለእስክንድሮስ፣ ዮሴፍ፣ ይስሐቅና እስጢፋኖስ የሚሏቸው ሰዎች መጥተው እሊህ ሁሉም እኛ ክርስቲያኖች ነን እያሉ በግልጥ ጮኹ። ያን ጊዜ መኮንኑ ይዞ ያለ ርኅራኄ ያሰቃያቸው ጀመር። ቅዱስ ዮሐንስም ይህንን ባየ ጊዜ የሹመቱን ሥራ ትቶ እኔ ክርስቲያን ነኝ ብሎ በግልጥ ጮኸ። መኮንኑም ተቆጥቶ በእግር ብረት እንዲያስሩት ወደ እንዲና ሀገር ወደ መኮንን አርያኖስ እንዲወስዱ ታዘዘ። እርሱም ስለሆነ ሁሉ መረመረው። ከቃሉ መልስም የተነሳ ተቆጣ። በባላ እንጨት ላይ ሰቅለው በመንኮራኩር አጣብቀው እንዲጨምቁት፣ ከዚያም ከባላው ወርደው ስጋው እስኪቀልጥ ሆዱ ላይና ራሱ ላይ በቀጭኔ ሆዱና ራሱ ላይ እንዲደበድቡ ታዘዘ። ምድሪቱም በደሙ ተሞላች። ከዚያም ወደ እስር ቤት አስገቡት። ከዚህ በኋላ ግንባሩን ወደ ምድር ደፍተው እጆቹና እግሮቹን ከፈረስ ጭራ ላይ በገመድ አሰሩ። ከዚህ በኋላ ባለ ሰይፍ መጥቶ እግሮቹን፣ እጆቹን፣ ራሱን ቆረጠ። እንዲህም የምስክርነቱን ተጋድሎ ፈጽሞ የድል አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ መስተጋድል ጸሎት ይማረን፣ አሜን። ሰኔ 4 የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅድስት ሶፊያ ተጋዳሊት ወሰማዕት፣ ቅዱስ ዮሐንስ ዘሐራቅሊ ሰማዕት፣ ቅዱስ ሳኑስ ሰማዕት፣ ቅድስት ማርያ ሰማዕት፣ ቅዱስ አሞን ሰማዕት፣ ቅዱስ አርቃዲዮስና ባልንጀሮቹ ሰማዕታት። ወርሃዊ ቅዱሳን በዓላት፦ ቅዱስ ዮሐንስ ወልደ ነጎድጓድ ወንጌላዊ፣ ቅዱስ እንድርያስ ሐዋርያ። እንግዲህ አትፍሯቸው፣ የማይገለጥ የተከደነ የማይታወቅ የተሰወረ ምንም የለምና። በጨለማ የምነግራችሁን በብርሃን ተናገሩ፣ በጆሮ የምትሰሙትን በሰገነት ላይ ስበኩ። ስጋንም የሚገሉትን ነፍስን ግን መግደል የማይቻላቸውን አትፍሩ። ይልቅስ ነፍስንም ስጋንም በገሃነም ሊያጠፋ የሚችለውን ፍሩ። የማቴዎስ ወንጌል ምዕራፍ 10 ቁጥር 26። የክርስቶስ ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ቪዲዮውን ላይክ፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁን፣ የሚሻሻሉ ነገሮችን ኮሜንት ላይ እንድታሰፍሩ እንጠይቃለን። በመቀጠልም ይህንን ስናዘጋጅ በብዙ ችግርና ሁኔታ ውስጥ ሆነን ነውና ለብዙዎች ሕዝበ ክርስቲያን እንዲዳረስ እንድታደርጉልን እንጠይቃለን። ከዚህ ቀደም ለብዙ ሕዝበ ክርስቲያን ይታይ የነበረው ዝግጅታችን አሁን በተለያዩ ምክንያቶች እየታየ አይደለምና በምትችሉት መጠን ቪዲዮ ላይክ፣ ሰብስክራይብ በማድረግ መንፈሳዊ ድጋፋችሁ አይለይ እንላለን። በሀገር ውስጥ በሀገር ውጭ በስደት ላይ በስራ ላይ በተለያዩ ሁኔታ ውስጥ ሆናችሁ የምትሰሙ የቅዱሳኑ በረከት ከሁላችሁ ጋር ይሁን። አቅራቢና አዘጋጅ ዲያቆን ቤተ ማርያም